እግዚአብሔር ትልቅ ቴሌቪዥን በፊት አስቀመጠ። ተንበርክኬ ነው እየጸለይኩ ያለው ያለው። እንግዲህ በቴሌቪዥን ስክሪን ላይ ስመለከት የድሮ 14 ጠቅላይ ግዛት ወይም የድሮ 14 ክፍለ ሀገር ተመለከትኩ። እነዚህንም ስመለከት የመጀመሪያዎቹ ኤርትራ፣ ትግራይ፣ ጎንደር፣ ወሎ እነዚህ አራቱ በኢንዱስትሪ በተለያዩ የኢንዱስትሪ ውጤቶች እንደገና ደግሞ በዶሮ፣ ፍየል፣ በግ፣ የድጋይ ውጤት እነዚህ ሁሉ ውጤቶች ወደ ውጪ ሲላኩ እግዚአብሔር አሳየኝ። ቄስ በሊና ሳርካ በ1994 ዓ.ም የዛሬ 24 ዓመት እግዚአብሔር ለኢትዮጵያ ያሳያቸውን የ30 ዓመታት ራዕይ የከፍታ ዘመን ለኢትዮጵያ በሚል ርዕስ ለሕዝብ አቅርበው ነበር። በዚህ ራዕይ እግዚአብሔር ያሳያቸው ኤርትራ እንደ ቀድሞ አንድ የኢትዮጵያ ክፍለ ሀገር እንደሆነች አድርጎ ነው። አዲስ አበባም አሁን እንደምናያትና ከዚህም የበለጠ እንደምታድግ፣ ጎስቋላ ቤቶች በዘመናዊ ሕንፃዎች እንደሚቀየሩ፣ ከአዲስ አበባ በ5 አቅጣጫ የሚሰሩ መንገዶች ከኢትዮጵያ አልፎ በርካታ የአፍሪካ ሀገሮችን እንደሚያገናኙ፣ ኢትዮጵያ ኤርትራን ጨምሮ ከ4 ተጨማሪ አቅጣጫዎች የባህር በር እንደምታገኝ፣ ያለፉት 600 ዓመታት ችግር በ20 ዓመታት እንደሚፈታና ኢትዮጵያ ከበለጸጉ አገራት ተርታ እንደምትመደብ የተነበዩትን ትንቢት እንዲህ በድጋሚ አቅርበንላቸዋል። እስከ መጨረሻው ተከታተሉት። እግዚአብሔር ለኢትዮጵያ በአራቱ አቅጣጫ የባህር በሮችን ስከፍት አያለው። ማለት በኬንያ ጅቡቲ አሁንም አለ፣ በሶማሌ፣ በኤርትራ፣ በሱዳን በኩል በሮች ይከፈታሉ። እነዚህ በዙሪያ ያሉት ሀገሮች ከኢትዮጵያ ይፈልጋሉ። ከዚህ በኋላ የባህር በር ደግሞ ከነሱ የተነሳ ይከፈትልናል። ኢትዮጵያ መርከቦች አላት። ባቡር ደግሞ እስከ አዲስ አበባ ነገሮችን በሙሉ ሲያመላልስ ይታያል። ሌላው ኢትዮጵያ አዲስ አውሮፕላን ማለት ኤርባስ የሚባል ከ500 እስከ 1000 ሰው የሚይዝ አውሮፕላን ታመጣለች። ለምን? ሰዎች ከተለያየ ሀገር ወደ ኢትዮጵያ በብዛት ይመጣሉ። ቱሪስቶች ማለት ነው። እነዚህን ቱሪስቶች ለመጫን ይሄ ኤርባስ ጀት ስለማይበቃ ኤርባስ ይመጣል። ኤርትራ ካብ ኢትዮጵያ ተፈልያሲ እንታይ ኢተረኺቡ ተራብሓ እስከ በዚ ክንዛረብሎ ማዓንቲ ሓራይ ናጽነት መጽዩ ናጽነት ኣይመጸና ይልብልና ኣቦታትና ዋጋ ከፊሎም ሃገር ኣምጽዮምልና እዮም። ሕጂ ተዕላማ ግን ተጨዊ ንብላልና ተዕላማ ኢሳያስ ጨዊዎ ንህለኩም ሕጂ ንኩሉ ሰብ ዓዱ ገዲፉ ከም ዝወፅእ ገይርዎ ኣሎ። መወዳእቱ ናበይ ይኸይድ ፍሉጥ እዩ። ሃገር ክትከውን ኣይትኽእል ኤርትራ ተባሂለ ሽዑ ደምራ ምስ ኢትዮጵያ ይኽበሃል ማለት እዩ። ከምቲ ናይ 1950 ገለን ዝነበረ ማለት እዩ። ምክንያቱ ናብኡ ገጻ እያ ትኸይድ ደላ ነው። ሕጂ ሲ ኣነ ሕቶ ድፈጥረለይሲ ናይ ብሓቂ ናጽነት ኣሎ ኢልኩም ተኣምንቶም ደገፍቲ ግደፍ ናጽነት ኣስማተን ደቂ ኣንስትዮ መዓት ኣለዋ። ናጽነት ዝበሃል ቤት ትምህርቲ እውን ኣሎ ብኤርትራ ዝተማሃርክዎ እዩ ናጽነት። ኣበይ ግን ደሎ እቲ ናጽነት ሕጂ ኤርትራስ ካብ ኢትዮጵያ ተፈሊናሲ ማለት ኣብ ትሕቲ ደርጊ መግዛእት እንዲና ነይራ ሓራይ ናጽነት ክነምጽእ ኢሎም ተቓሊሶም እሞ መጽያ ኮታ ናጽነት ሓራይ ንምንታይ ግን ናጽነት እንታይ ማለት እዩ? ናጽነት ማለት ኮ ሰብ ብሰላም ደኣተሉ ብሰላም ደወፅእ ብሰላም ዝሰርሕ ሕጂ ኤርትራዊ ከም ዝረኺቡ ዶ ኣይረኸበን። ተጨዊቱ ዕላማቱም ሰባት ኢሳያስ ጨዊዎ ንለኩም ኣላ ነቦታትና ኣታሊልዎም እዚ ተመን ተፃዊትሎም ብጣዕሚ ድሕዝን በቃ ሓደ ንቑሕሊ ተሳኢኑሉ ኢሳያስ ኣብ ትሽዑ ግዜ ሲ ሰብ እንዳርገፈ ሰብ እንዳቀተለ ክመጽእ ከሎሲ ሓደ ሰኣን ሓደ ሰብ ዋይ ብጣዕሚ ሓሚቆም እቶም ተጋደልቲ ብፍላይ ብዝኾነ ስለዚ ኢትዮጵያ ጸላኢትና ናይ ታሪክ ጸላእትና ዶ ገለገለ ትብሉ ሰባት እውን ኣለኹም እንዲኹም እሞ ናብ ጸላእቲ ኸዳ እሞ እንታይ ክትገብር ትመፅኦም ኣለኻ? ኣብ ዓዶም ትመጽእ ኣለኻ፣ ኣብ ዓዶም ትነብር ኣለኻ። እዚ እንዴት ሓቂ ሕክምና ደሊኻ በአማርኛ እኮ አንተ ተዛሪመኔ በትግርኛ ግበሮ ስለዝወልኔ በትግርኛ ደገበሮ ኣለኹ ብሉጽ ሕክምና ክደሊ ከለኻ ናብ ኢትዮጵያ ትኸይድ፣ ስድራኻ ክትርኢ ናብ ኢትዮጵያ ትኸይድ፣ መርዓ ክትመርዓው ተደሊኻ ናብ ኢትዮጵያ ትኸይድ።
እዚ ኣረ ይኮነት እንደላታ ናብራና ኤርትራውያን ንምንታይ ነዚኣ ትኽሕድዋ ፈራሓት ኣይትፍርሑ ሓቂ ተዛረቡ እሞ እንታይ ይሓይሽ ናብ ዝብል እንድሕር መፂኹም ኣነ ዝሓይሽ ክነግረኩም ማለት እዩ ከም ናተይ ድሌት ኤርትራ ከም ዘላታ ሃገር ኮይና ዋላ ክትቅፅል ትኽእል እያ ምንም ሽግር የብለይን ንፉዕ መራሒ ከም በዓል ኣብይ ኣሕመድ እንድሕር ፍላይ ረኺብና ሃገር ኮይና ተቐፂላ ፀገም ደሎ ይኮነን ምክንያቱ ዋጋ ዝተኸፈለ ሃገር ስለ ዝኾነት እቶም ኣቦታትና ዝሰውኡላ ሃገር እንድያ ሕጂ ብዙሕ ዋጋ ተኸፊሏ መፂ ስኢልካ መቸም በዓላ ትፈልጥ ክትብል ኣይትኽእልኒ ኢኻ እቲ ዋጋ ረዚን ዝተኸፍለ እሱ ስለ ንዝክር ነቶም ኣቦታትና ከዓ ክብሪ ስለ ዘለና ማለት እዩ ተረዲኢኹምኒ ሃገር ኮይና ንፉዕ መራሒ ህዝቡ ድእክብ ብምዝራብ ዳእምን ስልጡን መራሒ ክመፃና ናተይ ድሌት እዩ ወላ ፀሎተይ እዩ ማለት እዩ ኣይኮነን ግን ከምዚ ዘላቶ ሻዕብያ እንዳጥፋእና ካብ ብኸይድ ዋ ኣብይ ኣሕመድ ተድመርሓ ኸማና ይሓይሽ ይብላና ናይ ብሓቂ እዚ ናይ ብሓቂ ድረኩም ኣለኹ ኢሳያስ ሒዝዋ ካብ ዝጠፍእ ኣብይ ኣሕመድ ክመርሓ ይሓይሽ ትዝበለፀ ነጊረኩም ያና ሃገር ኮይና ክትቅፅል መራሒ ጥዑይ ክረኽበልና ኣምላኽ እዚኣ ናተይ ድሌት እያ ኣይኮነን ግን ኢሳያስ ከምዚ ሒዝወሉ ካብ ጠፍእ ዋ በይናይ ክንረኽቡ ኣብይ ኣሕመድ ክመርሓ ኣንተ ኣብይ ኣሕመድ ኣትሊስት የማዕ በለልካኩም أنت أبي أحمد كنا يمزراب مسألة هبك أنا هاي ما نطلع تسنة تقول هبك أحمد كم يجير كيخم إساس كتور هذا فلذا سي نج عن الزارب مالتي أوكي له هذا مرد زي مثلا ناتسنة متيو إرترا قال ناتسنة هلا أيتبل أيتحسو ناتسنة هسمعتنا والد بزحت الله ناتسنة بهالبيت مرتخلو زيد حكي